ከትንሽ ነገር ጀምራችሁ ትልቅ ደረጃ የሚደርሱበት ስራ ሞልቷል። ቢያንስ ከ100,000 ብር ጀምራችሁ ስራ የምትጀምሩበት ስራ አለ። ነገር ግን ኢትዮጵያ ጠንካራ መሆን ያስፈልገናል። ለመስራት ፍላጎት ሊኖረን ይገባል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኢትዮጵያ ቤተሰቦቼ ሁሉ ሰላም፣ ሁሉ መልካም። ስራ እንዴት ነው? ከኔ ጋር አልሐምዱሊላህ ሰላም ነው። ላይክ ስለምታረጉ፣ ሼር ስለምታረጉ፣ ስለምታበረታቱኝ ከልብ ነው የማመሰግነው። ዛሬ ደግሞ ብዙዎቻችሁ በውስጥም ሪቹ ኢትዮጵያ መምጣት እንፈልጋለን፣ ግን ኢትዮጵያ መተን ምን እንስራ? ኢትዮጵያ ስራ የለም፣ ኑሮ ውድ ነው። ብዙዎቻችሁ ኮሜንት ላይ ትሉኛላችሁ። እንደገና ደግሞ በውስጥ የገባችሁ ያላችሁ ልጆች አላችሁና ያው እኔ እዚሁ ስለሆንኩኝ ያለውን ነገር ላሳውቃችሁ። በመጀመሪያ ኢትዮጵያ ስራ የለም ለሚባለው ውሸት ነው። ስራ አለ። እናንተ ጎበዝ ከሆናችሁ፣ ጠንካራ ከሆናችሁ፣ የመስራት ፍላጎት ሞራል ካላችሁ ኢትዮጵያ ስራ አለ። ስራ ሞልቷል። ኢትዮጵያ ግን ያው ሰነፍ ከሆናችሁ፣ ትልቁ ችግራችን ምንድነው? ልክ ከአረብ ሀገር ስንመጣ ስራ እንጀምራለን ምናምን ብለን በሞራል ነው የምንመጣው። እዚህ ከመጣን በኋላ ግን እንደክማለን፣ ሰነፍ እንሆናለን። ትንሽ የተወሰነ ቀን ስናርፍ ከቤተሰብ ጋር የመስራት ፍላጎታችን ይቅርታ የመስራት ሞራላችን የመስራት ፍላጎታችን ይቀንሳል። ኢትዮጵያ ስራ የለም ውሸት፣ ስራ አለ። ከትንሽ ነገር ጀምራችሁ ትልቅ ደረጃ የሚደርሱበት ስራ ሞልቷል። ቢያንስ ከ100,000 ብር ጀምራችሁ ስራ የምትጀምሩበት ስራ አለ። ነገር ግን ኢትዮጵያ ጠንካራ መሆን ያስፈልገናል። ለመስራት ፍላጎት ሊኖረን ይገባል። ብዙ ቻሌንጆች፣ ብዙ ፈተናዎች ሊኖሩ ይችላሉ። እነዛን ተቋቁመን ካለፍን ስራ አለ። ከአረብ ሀገር ስንመጣ ነገሮች ሁሉ ድንግርግር ነው የሚሉን አውቀዋለሁ። የሚያሳልፍኩን ነገር ስለሆነ እንዴት ስራ መጀመር እንዳለብን አይደለም ስራ ለመጀመር ከሰው ጋር ለመግባባት ያቅተናል። ምክንያቱም እዛ ስንኖር ከሰው ርቀን ብቻችንን ስለምንኖር፣ ይቅርታ በማርሰው ይመጣ ነው። ከሰው ርቀን ስለምንኖር ብቻችንን ስለምንኖር ኢትዮጵያ መተን ከሰው ጋር ስንገናኝ ከሰው ጋር ላንግባባ እንችላለን። በተለይ ደግሞ ከአረብ ሀገር ልክ ስንመጣ በቃ ጨዋሂ ናቸው፣ የሚረዳን የለም። የኛን ስሜታችንን ህመማችንን የሚረዳን ነገር የለም ነው እሷ እኮ ነቅላ ነው የመጣችው ምናምን ስለምንባል የነገር ከሰው ጋር ለትንሽ ጊዜ ላይ ያግባባን ይችላል እንጂ ኢትዮጵያ ስራ ሞልቷል። ወላሂ ከ100,000 ብር ጀምራችሁ የምትሰሩበት ስራ አለ። ግን እናንተ ጠንካራ ከሆናችሁ፣ ፈተናዎችን ቻሌንጆችን ማለፍ ከቻላችሁ፣ ብዙ ሰው መጥቶ መስራት ይፈልጋል። ግን በቃ ለምንድን ነው የምትፈሩት? ስራ አለ፣ ስሩ። ከለፋችሁ ስራ አለ። በእርግጥ እንደ አረብ ሀገር 80,000 ብር 70,000 ብር በወር በድርሃም ላናገኝ እንችላለን። ግን ሰርተን ከእጅ ወዳፍ የምናገኝበት አናጣም። ሰርተን ለእጃችን አናጣም። ሰርተን የምታጠፉት ለእናንተ የምትበሉት የምትጠጡት ወታችሁ የምትገቡበት ካገኛችሁ በቂ ነው። ብዙ ስራ አለ። ስራ የለም። ኢትዮጵያ መጥቼ ምን ልስራ? ኢትዮጵያ መጥቼ ምን ላድርግ? ኢትዮጵያ መጥቼ ስራ የለም። ስራ አለ። የእናንተ ግን ጥንካሬ ያስፈልጋልና ምንም ነገር መስራት ከፈለጋችሁ ኢትዮጵያ ስራ አለ። እኔ የተንቢ ለኔ ትልቅ ብያችኋለሁ ከዚህ በፊት ቪዲዮ። የተንቢን አይታችሁ ትልቅ ትምህርት መውሰድ አለባችሁ። ለምሳሌ ከአረብ ሀገር መጥተው ስራ የጀመሩ ትልቅ ደረጃ የደረሱ ልጆች አሉ። ጥንካሬያችን፣ ጉልበታቸው ከነሱ መማር እንችላለን እና የነሱን እያየን ኢትዮጵያ መተን ስራ ብንጀምር ብር ካለን ጎበዝ ከሆነ አረብ ሀገር በቀን 24 ሰዓት የምንሰራውን አውቃለሁ። 18-19 ሰዓት ነው የምንሰራውና ያንን ሞራላችንን፣ ያንን ጉልበታችንን፣ ያንን የመስራት ፍላጎታችንን ይዘን ኢትዮጵያ መተን ስራ ብንጀምር ልክ እንደዛ ብንለፋ ወላሂ ስኬታማ ትሆናላችሁ። ጠንካራ ለሆነ ሰው አሁን ደግሞ እንደምታውቁት ሁሉ ነገር ኦንላይን ሆኗል። ስራችሁን ኦንላይን ቁጭ ብላችሁ ማስተዋወቅ ትችላላችሁ። ቤታችሁ ቁጭ ብላችሁ ስራችሁ ማስተዋወቅ ትችላላችሁ። እኔ አሁን አብዛኛውን ጊዜ መተው እዚህ አይተውት ከሚገዙት በላይ ኦንላይን የሚገዙት ይበልጣል። ምክንያቱም ሶሻል ሚዲያ ላይ አክቲቭ ከሆናችሁ ሰዎች አይተው ኦንላይን አይተው ይገዟችኋል። አሁን ሁሉም ነገር አልሐምዱሊላህ እንደ አረብ ሀገር ሆኗል። ኢትዮጵያ ያለ ሰው ራሱ ገበያ የሚገበያየው በኦንላይን ነው። በቃ ይደውሉና ይሄን እንፈልጋለሁ እንደዚህ አምጪልኝ ይላችኋል። የማድረሻ ይከፈላችኋል። ቤታቸው ድረስ ታደርሳላችሁ ምናምን። ሁሉ ነገር ኦንላይን ሆኗል። ሞባይል ባንኪንግ አለ ልክ እንደ አረብ ሀገር። የምሬን ነው። ይሄን ስላችሁ ያው እዛ ብዙ አመት ይኖራችሁ ላታውቁ ትችላላችሁ። ቤታችሁ ቁጭ ብላችሁ ነው በስልካችሁ ብር የምትላላኩት ምናምን ልክ እንደ አረብ ሀገር ማለት ነው። እና ምንም ነገር መስራት ከፈለጋችሁ ያው
ኦንላይን ላይ ብቻ አክቲቭ መሆን ነው የሚጠበቅባችሁ። ሶሻል ሚዲያ ላይ ስራችሁን ማስተዋወቅ፣ የምትሰሩትን ስራ ማስተዋወቅ፣ ጠንካራ መሆን፣ ለመስራት ፍላጎት መኖር፣ ብር ለማግኘት መጣር። ከዛ ውጭ ኢትዮጵያ ስራ የለም ምንነን ይቅርታ እና ኢትዮጵያ መስራት ትችላላችሁ። ብር ይዛችሁ መስራት ትጀምራላችሁ። ነገር ጀምሩ። ምንድነው ስትሰሩ የሚያስደስታችሁ? ስታደርጉ ደስ የሚላችሁ ምንድነው? ሁሌ መቼም ስደት አይኖርም። እድሜያችሁን በሙሉ አረብ ሀገራት ነው። እድሜያችሁን ሁሌም አረብ ሀገራት ነው። መቼም ሀገራችሁ መታችሁ መኖር ግዴታ ነው። እዛ ስንኖር ሁሉ ነገር የተሟላ ነው። በቃ ደስ ብሎ ልንሆን እንችላለን። ግን ሁሌ እድሜያችንን ሙሉ ስደት አንኖር። ስለዚህ መታችሁ የራሳችሁን ስራ ብትጀምሩ ትንሽም ትሁን ትንሽ ነገር ተነስቶ ነው ትልቅ ቦታ የሚደረሰውና እኔ ሰው አላቅም፣ እኔ ዘመድ የለኝም፣ እኔ ገጠር ልጅ ነኝ። አብዛኞቻችሁ ኮሜንት ላይ የምትሉኝና ኢትዮጵያ ምን ይሰራል? የኑሮ ውድነት አለ። ሰው እየኖረ ነው፣ ፈታ ብሎ እየኖረ ነው። ወላሂ ነው ማለት ዘና ብሎ እየኖረ ነው ኢትዮጵያ። እኔም ከሚፈሩት ከእናንተ ከምትፈሩት በላይ እኔ ኢትዮጵያን እፈራው ነው። ኢትዮጵያ መግባት እንደኔ የሚፈራ የለም ነበር። በቃ ኢትዮጵያዊ ያስጨንቀኛል፣ የኑሮ ሁኔታ ያስጨንቀኛል። እንዴት ነው የምኖረው? ግን ይሄ እንደምታዩት መጥቻ 5 ወር 6 ወር ሆነኝ እየኖርኩ ነው። ስለምሰራ ደስተኛ ነኝ። በእርግጥ ሳልሰራ ብቀመጥ ኑሮ ስራ ሳልጀምር ብቀመጥ ኑሮ በጣም ይከብደኝ ፈተና የሚሆንብኝ ነገር ነበር። ግን ስራ ስለጀመርኩ በቃ ውዬ የምገባበት አለኝ። ለእጅ አላጣሁም፣ አልተቸገርኩም። እኔ ደግሞ እንደምታውቁት ወደ አሁኑ ነው ስራ የጀመርኩት። ልክ መጥቼ 1 ወር ምናምን የሚሆነው ቤተሰብ ጋር ያረፍኩት። ከዛ ወደ አሁኑ ወደ ስራ ነው የገባሁት። ስለዚህ ሙሉ ጊዜ ልክ እንደ አረብ ሀገር በስራ ስለማሳለፍ ስሰራ ስለምውል በጣም ደስተኛ ሆኜ ነው እየኖርኩ ያለሁት። አብዛኛው ኢትዮጵያ ያለ ሰው ንቶላ አይላችሁም ሀገር ውስጥ በቃ ያማራል። ስደትን አይቶ የማያውቅ ሰው እዚህ እንዳትመጪ፣ ኢትዮጵያ ኑሮ ውድ ነው፣ ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዚህ ነው፣ ኑሮ ተወዷል። እየኖሩ ነው ዘና ብለው። ፋሽን ያልፋቸው። የሚገርማችሁ ነገር ኢትዮጵያ ያሉ ሰዎች ፋሽን እንኳን አልፏቸው ያውቅም። ለበዓል ለኢድ ለአረፋ ለምናምን ዘነጥ ብለው የአንድ ቀሚስ 10,000 ብር፣ አንድ ጅልባብ 5,000 6,000 እየወጡ ነው የሚገዙት። አይፈሩትም። እዚህ ያለ ሰው ግን አረብ ሀገር ላለን እህቶች እንዳትመጡ ኑሮ ተወዷል፣ እኛም መሮናል፣ የምናደርገው ጨንቃኝ ነው፣ ማሄጃተን ነው ምናምን 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 የማይባል ነገር የለም። እና እባካችሁ ሰው የሚለውን አትስሙ። እዚህ ሀገር ያሉትን ወሬ አትስሙ። ወይም ደግሞ ሶሻል ሚዲያ እንደዚህ ነው እንደዚህ ነው የሚሏችሁ ናት። በራሳችሁ ተማሩ። ኑ ተውሉ፣ ዝም በሏችሁ። ስደት እድሜ ይጨርሳል። ስደት ጊዜያችንን፣ ጉልበታችንን፣ እድሜያችንን፣ እውቀታችንን፣ ብዙ ነገሮቻችንን ነው ስደት የሚጨርሰው ነው። አትምጡ ነው እና ያ እንግዲህ ቸከቼ በመሀል ገበያ ሲመጣ የሆነ እንትን ሲል ያቋሉት የድጋሚ እንትን እያልክ ነው የምቀርጽላችሁ። የተቆራረጠ ነውና ኢትዮጵያ ያለ ሰው የሚላችሁ ወሬ አትስሙ። መምጣት በምፈልጉበት ሰዓት ቶሎ ስራ ጀምሩ። ኢትዮጵያ መጣችሁ ነው ተቀመጡ አይደለም፣ ስራ ጀምሩ ኢትዮጵያ መጣችሁ። አለዚያ በመጣችሁ በአንድ ወራችሁ ነው ተመልሳችሁ የምትሄዱት። ግን ስራ ከጀመራችሁ አልሄድም ብላችሁ ለራሳችሁ ቃል ገብታችሁ ስራ ለመጀመር ፕሮግራም አውጥታችሁ ከመጣችሁ ወላሂ ኢትዮጵያ ስራ አለ። ወላሂ ዘና ብላችሁ የምትኖሩበት ዋይፋይ አለ። አሁን አረብ ሀገር ያለ በሙሉ ኢትዮጵያ አለ። ሁሉም ነገር ኢትዮጵያ አለ። ኢትዮጵያ በተለይ ብዙ አመት የሆናችሁ አረብ ሀገር ከሄዳችሁ በጣም ብዙ አመት የሆናችሁ ልጆች ኢትዮጵያ መግባት የምትፈሩት ኢትዮጵያ እኮ ኔትወርክ የለም፣ ኢትዮጵያ እኮ እንደዚህ ነው። አረብ ሀገር ያለ በሙሉ የምግብ በሉት የልብስ በሉት የምትፈልጉት ነገር ኢትዮጵያ ውስጥ አለ። ግን ኢትዮጵያ መግባት እንፈራለን። የኑሮ ውድነቱ ያሳስበናል። በተለይ ደግሞ እንደኔ የገጠር ልጆች ከሆናችሁ ሂጄ ገጠር ልኖር ነው ወይ ምናምን የሚለው ነገር ያሳስባችኋልና ካላችሁ ገጠር አትኖሩ። ብር ካላችሁ ገጠር አትኖሩ። ስራ ከጀመራችሁ ገጠር አትኖሩ። ግን ስራ ካልጀመራችሁ ቁጭ ካላችሁ ያው የያዛችሁትም ስለሚያልቅ ወይ ተመልሳችሁ ስደት ነው የምትኖሩት ወይ ደግሞ እዛው ገጠር ውስጥ ነው የምትኖሩት። ከዛ ውጭ ኢትዮጵያ ስራ የለም ለሚሉ ሰዎች ስራ አለ። ስራ በደንብ ነው የሞላው። ግን ጥንካሬ ይጠይቃል፣ ጉብዝና ይጠይቃል። ከእናንተ የሚጠበቀው ለመስራት እርግጠኛ ሆናችሁ ኢትዮጵያ መግባት ብቻ ነው። ስራ የለም። እኔ አንዳንዴ ኮሜንትም ላይ ሶሻል ሚዲያም ላይ ስለማይል ነውና
ኢትዮጵያ እኮ ስራ የለም፣ ኢትዮጵያ እኮ እንደዚህ ነው፣ ኢትዮጵያ እኮ እንደዚህ ነው፣ አገር አትግቡ ያስጠላል። ሰው ዘና ብሎ እየኖረ ነው። ኢትዮጵያ ያለ ሰው ወሬ ከሰማችሁ ብዙ ነገር ትሰማላችሁ። እኔም እዛ አረብ ሀገር ሆኜ ወደ ኢትዮጵያ መግባትን ሳስቡ ኢትዮጵያ አትግቢ፣ ኢትዮጵያ እኮ እንደዚህ ነው፣ ኢትዮጵያ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። እዚህ ያለ ሰው ሮሮ ነው የሚያወራችሁ፣ ግን ለራሳቸው እዚህ ዘና ብለው እየኖሩ ነው። እናንተ ደግሞ እዛ እድሜ ያለ ጊዜ ያለ ህይወት አለ። ዘና ብላችሁ ኢትዮጵያ ሀገራችሁ ገብታችሁ እየሰራችሁም ላይፋችሁን ዘና ብላችሁ መኖር ትችላላችሁ። እየሰራችሁ በቃ ዘና ብላችሁ። እኔ አሁን ጧት ወጥቼ ማታ ነው የምገባው። ጧት 2 ሰዓት እገባለሁ ሱቄ፣ እስከ ማታ 1 ሰዓት ድረስ ሱቄ ላይ በቃ ማለት እንደ አረብ ሀገር ላይሆን ይችላል እኮ እንደ አረብ ሀገር ይሄ 80,000 በወር 90,000 80,000 40,000 ጀምሮ ምናምን ላላገኝ ይችላል ግን በቃ አልሐምዱሊላህ ገብቻ ስለምሰራ ስለምለፋ በምሰራ ልክ አገኛለሁ። የምፈልገውን ነገር ማድረግ እችላለሁ። ስለዚህ እኔ ስደት አሁን ምን ያስፈልገኝ? አረብ ሀገር ለመሄድ ምን ፈልገኝ? የምፈልገውን ነገር ካረኩ ማድረግ የምፈልገውን ነገር ካረኩኝ የምፈልገውን ስራ መስራት ከቻልኩኝ መኖር የምፈልገውን ህይወት ከኖርኩ ለምን እንደ አረብ ሀገር እሄዳለሁ? ለምን ስደት እሄዳለሁ? ግን እንዳልኳችሁ ኢትዮጵያ መጥቼ ስራ ባልጀምር ኖሮ ኢትዮጵያ መጥቼ የራሴን ነገር ባልከፍት ኖሮ እርግጠኛ ነኝ በወሬ ተመልሼ አረብ ሀገር ነበር። እና ስራ ከሰራችሁ ኢትዮጵያ ስራ ሞልቷል። አንዳንዴ እኔ ጋርም ሳይሆን ብዙ ኮሜንት ላይ ሀገር መግባት እፈልጋለሁ፣ ግን ኢትዮጵያ ስራ የለም፣ እንዴት ብዬ ልግባ? ኢትዮጵያ ሄጄ ምን ልሰራ? ኢትዮጵያ ሄጄ ምን አይነት ህይወት ልኖር? ሰው እንደሚኖረው ትኖራላችሁ። የእናንተ የተለየ አይደለም። ቢያንስ የተወለድንበት ያደግንበት ሀገር ነው። ብዙ ነገር ያየንበት ሰላም ነው። ስለዚህ መታችሁ ስራ ጀምሮ ስራ ሰው ለስራ ፍላጎት ኑሯችሁ ነው ተውሎ የመስራት ሞራል ሳችሁ እችላለሁ ብላችሁ ነው። አሁን ይሄን ስራ ሲጀምር አረብ ሀገር እያለሁ ነው ይሄን መስራት እንደምፈልግ ለራሴ አቅጄ ለራሴ ቃል ገብቼ ድጋሚ አረብ ሀገር አልሄድም ብዬ ወስኜ ነው የመጣሁት። እንዳልኳችሁ ልክ እንደመጣሁ ቤተሰብ ጋር እንደወራ አላሳለፍኩም። ቤተሰብ ጋር የተወሰነች ጊዜ ነው ያሳለፍኩትና እነሱ ጋር የተወሰነ ጊዜ ያሳለፍኩ ደስ ሄጄ ስልጠና ወስጄ ቀጥታ ወደ ስራ ነው የገባሁት። በዚህ ደግሞ በጣም ደስተኛ ነኝ። የምፈልገውን ነገር ስለማድረግ መስራት የምፈልገውን ነገር ስለጀመርኩ ይሄን ብያችኋለሁ ብዙ ጊዜ